ያፌት ከናታን ጋር አብሮ በመስራቱ በጣም ተናዶ ጭንቅላቱን እየመታ ጭንቅላቱን እየደበደበ በጣም ተናዶ እንዴት ወደታች ያወረደው ናታን እንዴት ከፍ ብሎ አገኘዋለሁ ብሎ በጣም ተናዶ ታሪኩ ጋር ደውሎ ቶሎ ድረስልኝ ቶሎና ብሎ በጣም ተናዶ ታሪኩ ደግሞ ሲመጣ የጠበቅኳት ሴት ነበረችና ከነሱ ወሰራለው ወይም ከሷ አሰራለው ብዬ ያልኩት ሰው ብነግርህ ምን ትላለህ ካለው ማለት ነው። ማን ነው ብሎ ሲለው አትጠይቀኝ ከጎኔ የራሴ የሚለው ሰው ነው ማን ነው እሱ ብሎ ሲለው ናታን እንደሆነ ነገረው። እሱም ተናደደ ማለት ነው። ጺና ቢኒ ተገናኝቶ የሆነው ነገር በሙሉ ሲጠይቃት መናገር አልቻለችም። ማልቀስ ነው ቶሎ ብላ ነው ያለቀሰችው ማለት ነው። እንደዛውም የለመናት ንገረኝ ማን ነው ምንድነው እየተፈጠረ ያለው ብሎ በሚጠይቃት ሰዓት ያ ሰይጣን የሚባለው መጣና ያው መጀመሪያ ማስፈራርቷት ነበረ። ያስፈራራትም ከዚህ በፊት ኤፍራታንን አስፈራርቶ ያገባት የነበረ ያፌት የቀረጸው ቪዲዮ ደግሞ ይሄም ልጅ ጋር ገብተዋል ማለት ነው። ስለዚህ በዛ ያስፈራራት እንደሆነ ደርሰንበታል ማለት ነው። ኤፉም ተጠርታ መታ ጺን ጠርታ መታ ሁሉም ነገር ነግራት እሷም ያበደች ወደ ቤት ሄደች ማለት ነው። ናታን አላተረፍኩትም፣ ናታን አሁንም ሊታሰርብኝ ነው ወይ ያለች በጣም ያበደች ያለቀሰች ወደ ቤት ሄዳለች። ገኒም ደግሞ ሌላ ጊዜ ተኝታ ነው ምናየት የነበረው ቢኒ ሞቷል ከተባለ ቀን ጀምሮ ወይም ከወደቀችበት ቀን ጀምሮ። አሁን ላይ ግን ተነስታ ቁጭ ብላ ምግቧን ስትመገብ አይተናል። ናታን ከአዲሱ ፍቅረኛው እናት ጋር እንደተነጋገረ አሁን ወደ ቤት መሄድ አልችልምና ማደራዬ አዘጋጅልኝ ወደ ቤት ከሄድኩኝ የተከታተሉኝ ነው ብሎ ሲናገራት አይ ሙሉ በሙሉ አስተካክይልህ አለችውና በደስታ ተደስቶም ሳያልቅ ደግሞ ልጅዋን ከውጭ ሲመጣ ቶሎ በል ተደበቅ ብላ ደበቀችው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ተከታዮች እንደምን አላችሁ? እኔ ጋር አለሁላችሁ አልሐምዱሊላህ። የቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት፣ ሼር በማድረግ የደውል ምልክቷን በመጫን ዞትር መለቃው ቪዲዮ እንዲደርሳችሁ ሼር አድርጉልኝ ማለት ነው። ሌሎችም የጓደኞቻችሁ ወይም ደግሞ እንደኔ የሚጠቀሙትን ዘመድ አዝማዶቻችሁ ሼር አድርጋችሁ ሰብስክራይብ እንዲያደርግልኝ በቅንነት እጠይቃለሁ ማለት ነው። እንደምታደርጉልኝም ተስፋ አለኝ። አታሳፍሩኝም። በአዲስ ቪዲዮ መጥቻለሁ። አዲስ ቪዲዮ ምንድነው ካላችሁኝ ሐረግ 92 ይዤላችሁ መጥቻለሁ ማለት ነው። ያፌትና ናታን ተገናኝተው ይሄ ድምጥ የት ነው ማቀው? ድምጡ ማቀው ይመስለኛል። ያው ዞር ብሎ ቆሞ ነበር ናታን ማለት ነው ሲለው አው ልታቀውም ትችላለህ አለው ማለት ነው። ከዛ መጣና ሁለታቸውም ተቀራርቦ አንተ እንዴት ይሄ ስራ ልትሰራ ቻልክ ብሎ ሲለው ምን ነው ይሄ የዚህ ስራ ብቁ አይደለሁም ተባልክ እንዴ
አይ እኔ እንደማቀህ ከሆነ በጣም ፈሪ በጣም ቦቅባቃ እንደሆንክ ነው ማቀህ ብሎ ሲለው አይ ፈሪማ አይደለሁም አለው ማለት ነው። ከዛ በኋላ ደግሞ እንዴት አንተ እኔ የገመትኩት ያለ ትልቅ ድርጅት ነው እንዴት አንተ ከዛ ድርጅት አንተ ልትመጣ ቻልክ? ያ ድርጅትስ የማን ነው ብሎ ሲለው የኔና የኔ ነው ሌላ ያው ስም ጠርቶለት ስሙን ባይገባኝም የኔ ነው አለው ማለት ነው። ከዛ በኋላ አንተ ምን አባህ አጠገቤን ትሰራለህ? እንዴትስ እንደዚህ ቦታ ትደርሳለህ ወይ ትመጣለህ ብሎ ሲለው ከዚህ በፊት የላከልኝም ሴቶች በጣም ወድጃቸዋለሁ፣ ጥሩ ነው። በቀደምም የላከልኝ እቃ አሪፍ ሁኔታ ላይ ነው ያለው፣ ገና ተቀብያለሁ ብሎ ሲለው በጣም ተናደደ ያፌድ ማለት ነው። ናታንን ደግሞ አሁን ቆፍጠን እያለ ይመስለኛል። ብቻ ፂን ደግሞ ከቢኒ ተገናኝታ ቢኒም ደግሞ ያወራችሁ ያኔ መንገድ ላይ የሄደ ተከታትላ አስቆመችውና እንዴት ነክ ቢኒዬ ደህና ነህ ወይ ተሻለክ ስትለው ምን አገባሽ አትከታይኝ አላልኩሽም ለምን መጣሽ አላት ማለት ነው። ስትል አይ እኔማ እዚህ መንገድ ላይ ሲሄድ አላስችል ብሎኝ ሳይህ ነው ሰላም ልበልክ ብዬ ነው፣ ቁስልህም እንደተሻለክ ልጠይቅህ ብዬ ነው። አሁንም አታፍሪም? አሁንም እኔን ትከታተይኛለሽ ማለት ነው አላት። እኔ ምን አጠፋሁኝ ብላ ስትለው ምን አጠፋሁኝ ትያለሽ? አሁንም አትተይኝም አላት ማለት ነው። ከዛ በኋላ እንደዚሁ እስኪ ንገረኝ እኔ ምን አጠፋሁኝ? ከዛስ ልጅ እኔ ትተሽኝ ከዛ ልጅስ መሄድሽ ለምንድን ነው? ከዛ ልጅ ያየሁሽ ለምንድን ነው ብሎ ሲጠይቃት እሷ ደግሞ ማልቀስ ጀመረች ማለት ነው። አሁንም መልሰሽ ደጋግመሽ ልታስመችኝ ነው ምናምን ብሎ ሲላት ኧረ ቢኒ እንደዛ አይደለም ንገሪኛ ብሎ ያላት በነበረ ሰዓት ያ ሴጣን ደግሞ ከየት እንደመጣ ሳይታወቅ ያፌት ያክስቱ ልጅ ከዛሬ ጀምሮ ከፂና አጠገብ እንዳትሄድ ብዬ አልነገርኩህም እንዴ አለው ማለት ነው። ቢኒም ደግሞ አንስቶ በጠረባ ሲለው እዛ ሊማታን ሲታገል ይሄ ሴታ ሴት ይዘሽብኝ አትምጪ አትከተይኝ እንትን ካልሽ ራሱ ከራሱ ጋር ሁኚ ብሎ አላት። ከዛ ቢኒም ጥሏት ሄደ። ያን ሴጣን ደግሞ ከዛሬ ጀምሮ ከቢኒ ጋር እንዳያላይሽ ብሏት ሄደ ማለት ነው። ቢኒም ደግሞ ወደ ቤት ሄደ። ከዛ ሄደና ሌላ ዓለም ውስጥ ገባ፣ ሌላ ሀሳብ ውስጥ ገባ። ገኒ ያው ሌላ ጊዜ ምንም ቢፈጠር ምንም ገኒ ታወጣጣውና የሆነ አይዞህ በርታ እንደዚህ አይደለም ትለው ነበረ። አሁን ላይ ግን ገኒን መናገር ወይም ማውራት አትችልምና ያው የትንሽ ሰዓት ቁጭ አለ። ዳጊን ደግሞ አጎቴ ምን ሆነህ ነው ምን ተፈጠረ ሲለው ዝም በለኝ አለው ማለት ነው። ምንም አልተፈጠረም። ባይሆን ገኒ እንዴት ናት ብሎ ሲጠይቀው አይ ገኒማ ደህና ናት፣ ከበፊት አሁን ትሻላለች፣ ደህና ናት አለው ማለት ነው። እሺ ዋና ነገር እሷ ደህና መሆኗ ነው ምፈልገው አለ ማለት ነው ቢኒ። ከዛ እንደዛው እንዳለ የበፊት ከፂ ጋር የሚሳሳቁት ነገር ምናምን ትዝ ብሎት ከዛም ልጁን ደግሞ የሚጋፈጡት የነበረ ነገር እንዳለ አይቶ ተናዶ መልሶ ወጣ ማለት ነው ቢኒ። ፂን ደግሞ ኤፍራታ ጋር ደውላ እኔ እንዳንቺ ጠንከራ አይደለሁም በጣም እንትን ብያለሁ ተከፍቻለሁ ላገኝሽ እፈልጋለሁ አለቻት። ስትላት ደግሞ ምን ሆነሽ ነው ስትላት ማልቀስ ጀመረች። ኤፉዬ እንዳንቺ ጠንካራ አይደለሁም
አንቺ ብዙ ነገር አልፈሻል፣ እኔ ግን አንድ ነገር ለማለፍ አልቻልኩም፣ ስለዚህ እርጅኝ ትላታለች። እሷም ደግሞ ችግር የለም ምንድነው የተፈጠረው ንገረኝ፣ አይ ስትመጪ እነግርሻለሁ ብላ ያለችበት አድራሻ ነገረቻትና ኤፉም ደግሞ የሮጠች መጣች። ከዛ በኋላ ደግሞ ምን ሆነሽ ነው? ምን ተፈጠረ? ምን ሆነሽ ነው? ምናምን ስትላት ያለው ነገር ሁሉ ነገረቻት። ከዚህ በፊት የምናውቀው ሁሉ ነገረቻት። ከዛ በኋላ ታዲያ አሁንማ ወንድሜም አንቺም እኔ የሚያሳጣ ነገር ነው የገጠመኝ አለቻት ማለት ነው። ስትላት ምንድነው እሱ? ምን ተፈጥሮ ነው? የተፈጠረ ነገር ንገሪኝ ስትላት ፂም ደግሞ አልቻለችም፣ ማልቀስ ጀመረች። ምንድነው አንቺ ለምንድነው የምታለቅሽው ንገሪኝ ብላ ስትላት እሷም እንዲህ ብላ ነገረቻት። አንድም ደግሞ ከዚህ በፊት አንቺ ያፌት አስፈራርቶሽ ያገባሽው ቪዲዮ ይሄ ሰይጣን ኮፒ አድርጎ ይዞታል፣ ባፌት ሰርቆት ኮፒ አድርጎ ይዞታል። ስለዚህ አንድም ያስፈራራኝ በሱ ነው አለቻት ማለት ነው። ከዛ ኤፉዬም ደግሞ በጣም ያበደች ወይኔ አሁን ሳለቀልኝ ምናምን እያለች በጣም ተናዳለች። እንግዲህ ያፌትን ደግሞ በናታንን ስለተናደደ ኤፉን እንትን ያለችው መስሎት በጣም ተናዶባታል። እኔ እንጃ ብቻ ምን እንደሚያደርጋት በጣም ተናደዋል። ማሰብ አለብኝ ከናታን ጋር ሆና እየሰራች ያለችው ኤፉ ናት ብሎ በጣም እሷ ላይ አሁን ጫና ሳይበዛ አይቀርም። ብቻ በጣም ነው የምታሳዝነው። ከሁሉንም እንትና አልሆነችም ማለት ነው። ከዛ ደግሞ ወደ ቤዚ ስንመጣ ደግሞ ቤዚን ፍቅረኛዋ ጋር ደውላ ተደዋውሎ ለባብሳ ከላይ ወረደች። ከዛ ሉሊት ደግሞ ሳሎን ላይ ቁጭ ብላለች። ያው መውጣት አትችልም፣ ሰው ካያት አንድ እጅ የላትም። እንግዲህ ያፌት ጉድ ሰራት ማለት ነው። ከዛ ዋው ወዴት ልትሄጂ ነው ብላ ስትጠይቃት ወዴትም ልሂድ፣ ወዴት አንቺ ምን አገባሽ አለቻት ማለት ነው። ስትላት አይ ልጠይቅሽ ብዬ ነው ስትላት ገብቶኛል፣ ፍቅረኛሽ ጋር ነው እንዴ የምትሄጁ አለቻት። ከዛ አዎ ምን ነው ስትላት አይ ምንም በቃ አታርፍጂበት ሂጂ ስትላት አይ የሆነ እንትን ያልሽ ነገር ያለ የደነገጥሽ ነገር አለ፣ አንድን ደግሞ ሳልጠይቅሽ ዝም አልኩሽ፣ ያልጠየቅኩሽ ነገር አለ። ከዚህ በፊት ይከታተሉኛል፣ እጄን ቆርጠውኛል፣ እጄን እንደዚህ አድርጎኛል ብለሽ ያልሻቸው ሰዎች ማን ናቸው? እስኪ ንገረኝ፣ እኔም ስወጣ ስገባ የተከታተሉኝ ይሆናል አለቻት። ስትላት ጊዜ አይ የራሴ ሰዎች ነበሩ፣ በቃ ችግሩን ፈትቼዋለሁ ምናምን ስትላት አይ አልፈታሹም፣ ብትፈቹማ የሆነ ነገር በተንኳኳ ሰዓት ወይም ደግሞ የሆነ ነገር በተናገርን ሰዓት አደነግጬም ስትላት አይ እኔ ፈትቼዋለሁ፣ ችግሩ ሙሉ በሙሉ ፈትቼዋለሁ አለቻት ማለት ነው። ስትላት አደብቅኝ ንገሪኝ ስትላት አይ ሁሉም ነገር ፈትቼዋለሁ ታውቁት ምናምን አለቻት ማለት ነው። ከዛ በኋላ እሺ ካልሽ እኔ ዞሮ መድረስ እደርስበታለሁ አለቻትና እሷ ወጣች ማለት ነው። ቢኒም ደግሞ የአዲሱ ፍቅረኛዋ ወይም ደግሞ አሁን ስራ ያስያዘችው ሴትዮ ጋር ሄዶ እንግዲህ ስራዬን እንደዚህ አድርጌ ሰርቻለሁ፣ ካፌትም ተገናኝቻለሁ፣ ስለዚህ አሁን የምፈልገው ማደሪያ ወይም መቆያ ፈልጋለሁ፣ ወደ ቤት ከሄድኩኝ የተከታተሉኝ ነው ብሎ ሲላት ችግር የለም እሱን አዘጋጅቼልሃለሁ አለችው ማለት ነው። ከዛ በኋላ ደግሞ እንደዚሁ ያሉ ያለ ልጇን መጣ። ከዛ ልጇን ሲመጣ ደግሞ እሱን መጋረጃ ስር ደበቀችው። ልጄ እንዴት በቀን መጣ? ሌላ ቀን እኮ በቀን አትመጣም ብላ ስትለው አይ መጥቻለሁ፣ ሌላ ቀንም እኮ በቀን እመጣለሁ፣ ምን ነው
ምን ተፈጠረ ሲላት አይ ምንም ሳይህ በቀን መምጣት ገርሞኝ ነው ምናምን ብላ በሱን አታላው እሱም ደግሞ ማን ነው ከበሬ ጋር የሚታገለው ብሎ ሲላት አይ ማንም እንትን አላለውም አለችው። እሺ በቃ ልብሴን ቀያይሬ እወጣለሁ ብሎ ወደ ክፍሉ ገባ ማለት ነው። የቤዛ ፍቅረኛ ያኔ ከቤዛ ጋር ተቀጣጥሮም ስለሆነ ሊገናኙ ማለት ነው። ከዛ በኋላ ደግሞ ቢኒ አንተ አሁን ሩጠህ ውጣ፣ እዛ ቦታ ላይ በመኪና እንትን አለ መኪና አዘጋጅልሃለሁ እስከ ምታርፍበትን ሆቴል ይወስዱሃል ብላ ነገረችው። እሱም የሮጠ ወጣ ማለት ነው። የሮጠ ወጣና ያው ወደ ክፍሉን ለመድረስ የታገለ ነው ማለት ነው። ወጣ ናታንም ወጣ። ከዛ በኋላ ደግሞ ቤዚና ፍቅረኛዋንም ተገናኙ። ምን ነው ዛሬ ከፋሽ ደብሮሻል ምናምን ሲላት አው ቤት ላይ የተቀመጠችዋን አይተሃት ነበራ ሴትዮ? አው አይቻታለሁ። እሷ የሆነ ነገር ስትለኝ አንቺ ቤተሰብ የለሽም ምናምን ብላ እንትን አለችኝ፣ እንደዛ ስላለችኝ ከፋኝ አለችው ማለት ነው። አይ ክፋሽ፣ ዞሮ ዞሮ ሁላችንም እንደዛው ነን። አይ ክፋሽ፣ ቤተሰብ ሲኖረን ምንም አናውቀውም፣ ቤተሰባችን ስናጣ ነው እንግዲህ የሚከፋን ብለዋል። እንግዲህ ቪዲዮን ይሄ ይመስል ነበረ። እስከ መጨረሻ ድረስ ተከታተሉኝ። እስከ ተከታተላችሁኝ ድረስ ከልብ አመሰግናለሁ። ጀዛኩም አላህ ኸይር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ላይክ፣ ሼር፣ ኮሜንት እንዳትረሱ ማለት ነው። ባይ ባይ። ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ